ማለት ይሄ ኖሚናልስ ምንድነው? ይሄ ግብስ ሰዎች አሉ ማለት እናንተን ለማለት አይደለም፣ ግን ምሳሌ መስጠት አይቻልም? ይቻላል። ምሳሌው ደግሞ አንዳንድ ጊዜ እናንተም ላይ እውነት ሊሆን አይችልም? ይችላል። ምሳሌ መስጠት ይቻላል። ሰዎች አሁን በቃ ቋንቋውን ችሎ አይ ታዲያስ እንዴት ነህ ጌታ ይመስገን ሰሞኑን እንዴት ነው? በጣም እግዚአብሔር ስሙ ይባል። አሁን ጸሎት ላይ ነበርኩ። ምንም እኮ አይጸልይም እኮ በቃ የመንፈሳዊ ቋንቋ ያጠናና አንድ 50 ቃላት 40 ቃላት ያጠናል። ከዛም አይ ታዲያስ እንዴት ነህ ፕሬስ ጋድ እንዳው ሺህ ጊዜ ፓስተር ብንሆን እችን አናውቅም? እቺ ታበልጠናለች። እቺ አንናገርም ብለን ነው እንጂ ድራማ ሰሪውን አናውቅም። መገለጥም መገልበጥም አያስፈልግም። ዝም ብለህ አይተህ አታውቅም? ድራማ የሚሰራ ሰው እኔ እውነት ቸርች ውስጥ በጣም ይገርመኝ። አሁን ድራማ የሚሰሩ ሰዎች አርቲስቶች ምናምን መታወቂያቸው ላይ ምን ይላል? ድራማ ሰሪ አርቲስት ይላል። ህጋዊ ናቸው፣ ወረቀት ይዘው ነው። ህጋዊ ያልሆነ ህገወጥ ድራማ ሰሪ ለማየት ቸርች ነው። እግዚአብሔርም ያልፈቀደው መንግስት ህገወጥ ድራማ ሰሪ ሳይባረክ የተባረክ አሁን የተባረኩ አልመስልም። እኔ በሰላም ከዚህ አዳራሽ መውጣት ፈልጋለሁ። የመጀመሪያዎቹ እነዚህ ናቸው ድራማ ሰሪዎች። የእግዚአብሔር ልጅ እየተረገጠ ደሙ እየረከሰ አያውቁም እንዳትል ብርሃን በርቶለታል። አንድ ጊዜ ቃሉም ያውቃል። የጸጋ ስጦታም ልሳንም ሲሲሲሲ ዲዲዲዲ ይላል። ከዛ አይቀጥልም እንጂ ሁሉ ቀመስ አድርገው። ሁለተኛ እነዚህ የመጀመሪያዎቹ ሰዎች ናቸው። በጣም ሲሪየስ የሆነ ማስጠንቀቂያ ቀይ መብራት ነው የሚያበራላቸው። መጨረሻቸው መቃጠል ነው፣ መረገም ነው። ሌላ ምንም የሚጠብቃቸው ነገር የለም። ተቃዋሚዎችን ሊበላ ያለ የእሳት ብርታት አለ። ለነዚህ አይነት ሰዎች ሌላ እግዚአብሔር የኃጢአት መስዋዕት የለውም። ይሄ ከባድ ንግግር ነው። እግዚአብሔር ከዚህ ይጠብቃል። አሜን። እግዚአብሔር ከዚህ ይጠብቃል። ሁለተኛዎቹን ላንሳ። ሁለተኛዎቹ ወደ ኋላም ያልተመለሱ በአግባብም ወደፊት የማይሄዱ ናቸው። ማን እንበላቸው? ጌታን ትቷል። ኧረ በኢየሱስም አልተዋል። ባለፈው ኮንፈረንስ መጥቶ ከኋላ ላይ ይሄ እና ታዲያ አሁን እሱ ክርስቲያን ነው ልትል ነው? በእርግጥ ክርስቲያን ነው ለማለት ያችን ግን እስላም ነው እንዴ ታዲያ? ወደ ኋላም አልተመለሱም በአግባብም ወደፊት የማይሄዱ ሚናቸውን ገና ያለዩ የሁለት ዓለም ሰዎች። እነዚህን ሰዎች እስቲ እንያቸው። እዚህ ከዕብራውያን ብዙ አንወጣ። ምዕራፍ 12 ቁጥር 12 ምዕራፍ 12 ቁጥር 12 ምን ይላል? ስለዚህ የላሉትን እጆች ይገርማል። ቅድም በግብርና ቋንቋ ነበር የሚያወራው፣ አሁን ደግሞ በተክለ ሰውነት ነው የሚያወራው። የላሉትን እጆች ቀጥሎስ የሰለሉትንም ጉልበቶች ምን አድርጉ? አቁሙ። ያነከሰውም እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ። አሁን እጅ የለም አለ፣ ግን ምን አይነት የላላ አለ። እግር የለም አለ፣ ምን አይነት ያነከሰ የተናጋ። አሁን ይህን ስታስቡ ዝም ብሎ ንግግር ነው የሚመስለው፣ ግን በኋላ እንመጣለን ምን ለማለት እንደሆነ። ነቢዩ ኤልያስ ትዝ ይላችኋል። እስከ መቼ በሁለት ሐሳብ ታነክሳላችሁ? ይሄ ማንከስ አሁን የእግር ጉዳይ ነው አይደለም።
ጠዋት ከእንቅልፋቸው ሲነቁ ያህዌ አምላክ ይመስላል። ከሰዓት ምሳ ከበሉ በኋላ ደግሞ በዓል አምላክ ይመስላል። ያው ለሰይጣንም ቢሆን እኮ ስልጣን የሰጠው ማን ነው ይላሉ። እግዚአብሔርን እንዳይይዙትም እንዳይተውትም ተቸግረው መንታ ልብ ይዘው ደብል ማይንድድ ሆነው በዓልንም ማምለክ ያምራቸዋል፣ ያህዌን የእስራኤልን ቅዱሱን አምላክ ማምለክን ያምራቸዋል። ልክ እንደዚህ አይነት ሰዎች ናቸው። ያነከሰ የላላ የሰለለ ሰላላ ሞላላ እድገት ማለት ነው። ምን ይላቸዋል ቀጥሎ? እስቲና ምን ማለት ነው? ቁጥር 14 ከሰው ሁሉ ጋር ሰላምን ተከታተሉ። እኔ ስለ ሰው ምንም አይመስለኝም፣ ኢየሱስ ጌታ የሚሉ ሰዎች አሉ። እኔ ስለ ሰው ኢየሱስ ጌታ፣ እኔ ልብን ጌታ ያውቃል። እውነቴን እኔ ስለ ሰው ኢየሱስ ጌታ። አሁን ስለ ሰው የሆነን አምላክ ሰው እየጠሉ ማምለክ ይቻላል? ሰው የሆነ ሰውን ወዶ ከሩቅ እኮ ዝም ብሎ እንደው ወዳቸዋለሁ የሆነ ልጅ አለ ልክላቸዋለሁ ሳይሆን ሰው የሆነ ሰውን ወዶ። ድሮ በጣም የሚታወቅ አንድ መዝሙር አለ። እግዚአብሔርን እወደዋለሁ እህትንትናን ሳይ በሜ ነው የሚፈላው ምን እንደማደርግ ግራ ገብቶኛል። መዝሙሩ ይላል እንደዚህ። ልባችን አይልም? እኔ አሁን ባለፈው በጣም ጌታን ለማምለክ ተዘጋጅቼ እውነቴን ነው የምልህ ጸልዬ ተዘጋጅቼ ቸርች ሄጄ ሰይጣን እንዳደረገ ታውቃለህ? እንትናን አምጥተው ከፊቴ ቁጭ ቤት ወክላ የሰይጣን አሰራር እግዚአብሔር ሰይጣን አይደል እግዚአብሔር እኮ እኔም ማምለክ ፈለግሽ ይቅር በይና አምልከኛ እስቲ ተውና አምልካ። እግዚአብሔር እኮ እድሉን የሚሰጠው እንድንታረቅ ይቅርታ እንድና የሚገርመው እንደው ጥላቻችንን የሚያጸድቅ ጥቅስ መጽሐፍ ቅዱስ ውስጥ ያለ የሚመስላቸው ሰዎች አለመቀበላችንን ማህተም ከጥቅሱ የሚፈልጉ ሰዎች ግን ደሳል ክርስትና በየትኛውም ጥልቀት ብትሄዱ በየትኛውም ከፍታ ብትሄዱ ፍቅር ነው። በምንም አይነት መመዘኛ ብትመዝኑ ክርስትና ፈትሻችሁ ውስጡ እሰንሱ ምንድነው ብላችሁ የክርስቲያኒቲን ዋና ሳብስታንስ ምንድነው ብላችሁ ብታዩ ፍቅር ብቻ። ብዙ ማወቅ አይደለም። አንዳንድ ሰዎች ብርማና ወርቅማ ቃል መጥፋት ይችላሉ። በቃ ፓፓፓፓ አረ ያሽጎደጎዳል ሰውየው በኢየሱስ ምን ባሉ ናቸው። በጣም ያሽጎደጉዱታል፣ ግን መውደድ አይችልም። ይቅር ማለት ይሄ አንካሳ ህይወት ነው። ይሄ ያነከሰ ህይወት ነው። እንዲህ አይነት ህይወት ይዘን ፈውስ ለእግራችሁ ቅን መንገድን አድርጉ። እሷ የቅን መንገድ አይደለችም። ቅንነት ፊቱን ታያለች። ከእግዚአብሔር ጋር ለመገናኘት ከእግዚአብሔር ጋር ለመታከክ ከእግዚአብሔር መንፈስ ጋር ንክኪ መተሻሸት እንዲኖር ከፈለግን ከሰው ጋር ያለው ግንኙነት መፈተሽ አለብን። ቀጥሎ ምን ይላል? ከሰው ጋር ብቻ አይደለም። ቀጥሎ ምን ይላል? ከእግዚአብሔርም ጋር ችግር አለ። ምን ብሎ? ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። ከሰው ጋር ብቻ አይደለም ግንኙነት ችግር ያለው። ከማን ጋር? ከእግዚአብሔርም ጋር። አሁን ፈልጉ የሚባል ሰው ፍላጎት አለው። አንዳንድ ሰዎች ለቅድስና ምንም ፍላጎት የላቸው፣ የአገልግሎት ፍላጎት አላቸው። አሁን እንትና እንኳን ገብታ ስትዘምር እኔ ከእንትና አሁን አንሳለሁ። በጣም እዚህ ቤተክርስቲያን በጣም ግራ የሚገባኝ እኔ ከሷን ከአገልግሎትም ከምንም በላይ እስቲ ቅድስናን ስንፈልግ አገልግሎቱ የት ይሄዳል? የትም እኮ አይሄድም። አገልግሎቱ የትም አይሄድም። የት ይሄዳል?
አታገልግሉ አይደል? ለአገልግሎት መነሳሳታችሁ እንዲከስም ፈልጌ አይደለም ይሄንን ምለው። ግን ቅድስና ከሌለ ወገኖች ልንገራችሁ የማይቻል አንድ ከባድ ነገር ጌታን ሊያይ የሚችል መዘመር የሚችል አይደለም። እንደኔ 3 ነጥብ ማለት ይቻላል። መረዋ ድምፅ ኖራችሁ ሃሌሉያ ማለት ይቻላል አይቻልም? ይቻላል። አንድ የማይቻል ነገር አለ። ከቅድስና ውጪ የማይገኝ ቅዱስ አምላክ አለ። አፋዊ ሜዳዊ ስርዓታዊ ነገር ማድረግ ይቻላል። አሁን እስቲ እንቆማለን፣ ትቆማለህ። እጃችሁን እስቲ ዘርጉ፣ ትዘረጋላችሁ። ከጎን ያለው ሰው ጌታ ይወድሃል በሉ። ጌታ ይወድሃል አጨብጭቦ እስቲ ይሄን ማድረግ ይቻላል። ጌታን ግን መገናኘት አይቻልም። ምን ያደርጋል? አፋዊ ሜዳዊ ስርዓታዊ ነገር ብቻ አድርገን የነፍሳችንን ጌታ ሳንገናኘው ቤት ብንሄድ ሳንረካ ነፍሳችን ጌታዋን ሳታገኝ ሳትረካ ከሄደች ምንድነው ጥቅሙ? ሶስተኛ ምን ይላል? ሶስተኛው ላንብብላችሁ። የእግዚአብሔር ጸጋ ለማንም እንዳይጎድለው። የሚገርም ነገር ነው። ለካ ይጎላል። ምን ጸጋ። ለዚህ ነው በሚያስፈልገን ጊዜ እዚሁ መጽሐፍ ውስጥ ነው የሚያስፈልገንን ጸጋ እንዲሰጠን ወደ ጸጋው ዙፋን በእምነት ምን አድርጉ። ጸጋ ይጎላል። ጸጋ ከጎደለ እንደ እህትና ወንድም መኖር አይቻልም። እንደ ባልና ሚስትም መኖር አይቻልም። መሸካከም አይቻልም። እንደ መሪና ተመሪ መኖርም አይቻልም። በአንድ ቲም ውስጥ ገብቶ በሰላምና በፍቅር ማገልገል ምን እኔ ከሷ በምን አይነሽ ነው? ኢየሱስ ጌታ ነው። ጭራሽ እሷም በቤቷ እኔም እሷ ታስተዳድረኛለች እንዴ? ጎኖች ጌታ ይርዳል። አሜን። ብቻ ኪሱም አይጉደል። ከኪሱ በላይ ደግሞ ምን አይጉደል? ጸጋ። ጸጋ ልንገራችሁ። አሁን ክሊኩ በኢየሱስ ጥሩ ጸጋ የነበረው ወንድምን እኮ በጌታ በሰይጣን ተበቀለው። በኢየሱስ ማውራትም አልፈልግም። አሁን ባለፈው እንትን ውስጥ አይችልም። አንተን ጸጋ ስለበዛልህ ነው እንጂ ከሱ በምንም ጸጋ ሲጎል እኮ ሰው ምን እንደሚያደርግ አያውቅም። የት እንደሚዋል አያውቅም። የት እንደሚታደር አያውቅም። ክብሩንም አያውቅም። ውርደቱንም አያውቅም። ከጸጋ መጉደል ጋር ከቅድስና መጓደል ጋር ከእርስ በርስ ወንድማማች እና እህትማማች ግንኙነት መፍረስ ቀጥሎ የሚያነሳውን ነገር ላንብብላችሁ። ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ። ቀጥሎስ ሴሰኛ የሚሆን እንዳይገኝ። አያችሁ፣ ጸጋ ሲጎል ሴሰኛ ሰልፍ ኮንትሮል እንኳን ማድረግ እስከማይችል ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው በብኩርና ገበያ ሸጠ። በምን ለአንድ ሚል ብሎ ማለት ለአንድ። አሁን እሷም ባልበላም ብሎ ጨክሮ ቢያሳልፋት ይሞታል አይቆም? ሰው ይሞታል? አይሞትም። አይሞትም። ምን ሆኖ ነው ሲባል አንድ መራራ ስር አላፊ አግዳሚ ሲናገር ዝም ብላ ወደ ልብና ወደ አእምሮ ጣል የተደረገች ነገር ትገባና ውሃ ታገኛለች፣ አፈር ታገኛለች፣ አየር ታገኛለች። ከዛ አስተሳሰባችን፣ ድካማችን፣ ስንፍናችን ይኮተኩታታል። መራራ ስር ሆና መንፈሳዊ ህይወታችንን በሙሉ ሙጥጥ አድርጋ ለዚህ ዓለም የሚመች ሰው አድርጋ ትሰራናለች። ይኸው እንደዛ ነው የሚለው ቁጥር 16 ሴሰኛ የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱ እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ለጌታ የሚመች አይደለም። ጸጋ ሲጎል እንዴት ነው ሰው ለጌታ የሚመች የሚሆነው? ቅድስና ሲጎል እንዴት ነው ሰው ለጌታ መመቸት የሚችለው? ለቤተ ክርስቲያን ለአገልግሎት እንዴት ነው የሚመች? የቅድሞቹን
በንስሐ ማደስ አይቻልም አለ። ለእነዚህም ደግሞ ቢጫ መብራት ያበራል። ለአንብበው ቢጫውን ቁጥር 17 ከዚያ በኋላ እንኳ በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁና በእንባ ተግቶ ምንም ቢፈልገው ለንስሐ የቀድሞቹን በንስሐ ማደስ አይቻልም አለ። እንደዚህ ደግሞ ንስሐ አለ ብላችሁ እጅ እግራችሁን የትም አትንከሩ። የንስሐ ስፍራ ማጣትን ምንም ሳታስብ መኪና ገጭቶ ጸጥ ቢያደርግህ ንስሐ ትገባለህ? አትገባም እኮ። እድሉ አለ ብለህ ነው። እሺ ስንት ደቂቃ ነበር ያወራነው? ወይ ከ54 ነው የጀመርኩት፣ አሁን 30 ነው። ስንት ደቂቃ ሆነ? 35። እዚህ መድረክ ላይ ስብከት የሚያስረዝም መንፈስ አለ የለም? አለ የለም? አለ። ይሄ መንፈስ በጌታ በኢየሱስ ስም ያልተመታ ይሁን። ይመታ እና ግንባራችሁን አያለው ብያለሁ አላልኩም? ብያለሁ። አሁን ሳያችሁ ግንባራችሁ የሚነግረኝ ነገር ጥሩ ነው። ስለዚህ 10 ደቂቃ ይጨመር አይጨመር? ይጨመር። እኛ መቼም ሰባኪዎች የፈለግነውን ያህል ሰብከን መጨረሻ ላይ ጊዜውን ማን ወሰደ ነው ምንል? መንፈስ ቅዱስ ወሰደ ምንል ጉዶች ስለሆድን ለዛሬ ተነጋግረን ብንወስድ ምን ችግር አለ? ተነጋግረን እንውሰድ እንጂ ዝም ብሎ አንድ ጊዜ አንዱ ሰው ከዘፍጥረት ነው ከኤደን ገነት ጀምሮ እየመጣ በቃ አልጨርሳል ሮሜ ስን ገና ሮሜ ላይ ስለነዚህ ለሁለተኞቹ ሰዎች የተጻፈች አንድ ጥቅስ አለች። እሷን ላንሳና ወደ ሶስተኛው ልግባ። እንዲህ ትላለች። ምዕራፍ 10 ቁጥር 24 እና 25 በአግባቡ ባለመተርጎም ከቆሰሉ ጥቅሶች ውስጥ አንዷ ነች። ብዙ ጥቅሶች በትክክል በአግባቡ ባለመተርጎማችን ምክንያት የቆሰሉ ጥቅሶች አሉ። ከነዛ እንደዛ አይነት ጥቅሶች ውስጥ አንዷ ነች እቺ። እናንብብ ቁጥር 24 ለፍቅርና ለመልካምም ስራ እንድንነቃቃ እርስ በርሳችን እንተያይ። እሱ አይደለም፣ ቀጥሎ ያለው ስሙ በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው። ጀለ የፈለኩት አሁን አንድ ጥያቄ ልጠይቃችሁ ነው። በአንዳንድ ሰዎች ዘንድ ልማድ የሆነው ምንድን ነው? ቃሉን እንደገና ልበልላችሁ። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው። በአንዳንዶች ዘንድ ልማድ የሆነው ምንድን ነው? አይደለም ሰብሰቡ። ከታች በኩል ቀኑ ሲቀርብ እያያችሁ አብልጣችሁ አድርጉ ነው የሚለው። መሰብሰብ ጥሩ ነገር፣ መሰብሰብ አይደለም ልማድ። እሱ እንደውም እግዚአብሔር እሱን ጥሩ ልማድ ያድርግልን። ሁል ጊዜ ሰዓት ሳናሳንፍ በታማኝነት ቸርች መምጣት ክፉ ልማድ ነው አይደለም። እንደሱ ነው የሚተረጎመው። አይ ነው አውቃለሁ። እኔም ከልጅነቴ ጀምሬ እሱ እንደሱ ስሰማ ነው የከረምኩት። ግን ቃሉ እንደሱ አይደለም፣ የቆሰለ ቃል በትርጉም መዛባት ምክንያት ማለት ነው። አሁን እሺ በደንብ ላንብብላችሁ። እሱ እንዳይደለ ካወቃችሁ ሌላ ነገር ለማሰብ እድል ታገኛላችሁ። ተመልከቱ። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው። ምንድነው በአንዳንዶች ዘንድ ልማድ የሆነው? መሰብሰብን መተው ነው። ልድገመው፣ አሁን በጣም ግልጽ ይሆናል። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው። አሁን መጣላችሁ? አዎ። አንዳንዶች ከስብሰባ መቅረትን ልማድ አድርገዋል። ሮብ ዕለት ነበር፣ ትናንት ሮብ ነው። እኔ ራሱ ቀኑ ራሱ እውነቴን ነው የምልህ። እሑድማ አንዳንዴ ይቀሩና እሑድ በኢየሱስ ለካ ትናንት እሑድ ነው። በጌታ ቢዚ ነበርኩ። ቸርች ቢመጡ አይከብዳቸው፣ ቢቀሩ አይቀላቸው። ዝንብ ቢቀመጥ ይከብዳል፣ ቢነሳ ደግሞ ተነሳ 3 ተነስቷል የምትሉት ነገር አለ። ቸርች ቢመጡ ምንም
ቢቀሩ ምንም በቃ ምንም ነንሰንስ በቃ ምንም ስሜት የማይሰማቸው ሰዎች አሉ። ግን ክርስቲያኖች ናቸው። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችን አለንተ ደግሞ ይልቁን ቀኑ ሲቀርብ እያያችሁ አብልጣችሁ መሰብሰቡን ምን አድርጉ አብልጣችሁ አብልጣ በእነሱ ተጽዕኖ እናንተን አሁን ባለፈው እኔ እንትን እኛ ቸርች አምልኮ ሄጃለሁ በጣም ጥቂት ሰው ነው ያለው ኢየሱስ ክርስቶስ ያንን ካየሽ አድካሚዎችን ካየሽ በሚቀጥለው ሳምንት መጫልሽ ወገኖቼ ልንገራችሁ እግዚአብሔር በሰጣችሁ እድሜ እግዚአብሔርን በታማኝነት በግልም በጋራም አምልኩ ፈልጋችሁ አታገኙም መጽሐፍ ቅዱስ አንብቡ ይሄው እኔ ከተወሰነ ዓመት በፊት መነጽር አላረግም ነበር ዝም ብዬ ነው መሸበሸሙ በቃ አሁን ቀልዱን ተው አለ ቅርብ ዓመታት ወዲህ ሳነብ እንዴ ሰናብዬ ከማነብበት ወደዛ ወሰድኩ እምቢ አለ ወደዚህ ወሰድኩ እምቢ አለ እንደዚህ ያደረኩ እና እንደዚህ ሲቸገር ዶክተር ማሙሻ አየኝ መድረክ ላይ ስወርድ ስማ እንደኔ መነጽር አድርግ ፈውስ ፈጥኖ ይበቅላል አለ አትሰካ ፈውስ ፈጥኖ ይበቅላል ከዛ በቀላ ጋር ሳይደረስ አንብቡ መንበርከክም እኮ ያቅታል በወጣትነት ከተንበረከክ በስተርጅና ህሊና ጸጸት የለብን እግዚአብሔር ሆይ ተመስገን በወጣትነቴ በፊት ተንበርክኬያለሁ አሁን እግሬ መታጠፍ አይችልም በጉልበቴ ግን ተንበርክኬልሃለሁ ጊዜያችሁን ይሄን ጎልደን ታይም ይሄ ጊዜ እኔ በእውነት እግዚአብሔር እንደ ንጉሥ ሰለሞን መጥቶ ምን እንድሰጥ ለምን ብሎ ቢለምነኝ ቢጠይቀኝ ምን መልሳለሁ ብዬ አንድ ቀን አሰብኩ ተንበርክኬ እየጸለይኩ ነው አሁን ከች ብሎ አንድ ነገር ነው የምፈልገው ጠይቀኝ ቢለኝ ምን ልጠይቅ ብዬ አስቤ መጨረሻ ላይ ምን እንደመጣልኝ ታውቃለህ እድሜን 18 አድርገው ለመስ በጣም ብዙ ማስተካከለው ነገር አለ በህይወት እድሜና አውሮፕላን መቼም የኋላ ማርሽ የለው እንደው 18 ቢያደርገው አቤት ሚስተካከል ነገር ማአት ነው ጌታ ሆይ ጌታ ይሄ በኋላ እንደኔ ብዙ ከነዳችሁ በኋላ የሚገባችሁ እግዚአብሔር በሰጠሽ እድሜ እግዚአብሔር በሰጠህ እድሜ እግዚአብሔር በሰጠ በዚህ ወጣትነትህ መንበርከክ በሚችል ጉልበት መራመድ በሚችል አቅም ለማገልገል ለመግባት ለመውጣት ጉልበት ባለ ጊዜ ኋላ እንዳይጸጽትህ ልክ እንደ ያዕቆብ እድሜ ስንት ነው ተዋክ ምን ነው ዘሮቼ ዘመዶቼ በባርነት ያሳለፉትንም እንኳን አትሞላም እሷን ብትሆን ምንድነች በስዋስ እየተጸጸተ ግን በኑሮ ሲሆን በፊት ሲኖር እኮ ስማርት ነው እሱ አባትንም ቷ ያደርጋል ወንድም